ሰላም ጤና ይስጥልኝ። በአሜሪካ የምትገኙ ኢትዮጵያን በዛሬ ቪዲዮ በብዙዎቻችሁ ጥያቄ መሰረት በኮሜንትም እንዲሁም በዲኤም ብዙዎቻችሁ በጠየቃችሁኝ መሰረት እንዴት ነው በአሜሪካ የምንገኝ ኢትዮጵያኖች ከግሪን ካርድ ወደ አሜሪካ ዜግነት እንዲሁም ደግሞ ከአሳይለም ወደ አሜሪካ ዜግነት በተጨማሪም ደግሞ ከስራ ቪዛ እና ከስቱደንት ቪዛ አጠቃላይ በአሜሪካ የምንገኝ ኢትዮጵያኖች ከተለያየ አይነት የቪዛ አማራጭ ከአሳይለም ከግሪን ካርድ እንዲሁም ከተለያዩ አይነት የቪዛ አማራጮች እንዴት ነው ወደ አሜሪካ ዜግነት መሄድ የምንችለው? ሂደቱስ ምን ይመስላል? ምን ነገሮችንስ ማዘጋጀት ማስተካከል አለብን ብላችሁ ብዙዎቻችሁ በኮሜንትና በዲኤም ጠይቃችሁኛል። ስለዚህ በዛሬ ቪዲዮ በአሜሪካ የምትገኙ ኢትዮጵያን እንደነገርኳችሁ ከተለያየ አይነት የቪዛ አማራጭ በቀላሉ ወደ አሜሪካ ዜግነት ወይም ወደ ዩኤስ ሲቲዝን ሙቭ ማድረግ እንደምትችሉ ወይም እንዴት መቀየር እንደምትችሉ የምነግራችሁ የማሳያችሁ ይሆናል። ስለዚህ በዛሬው ቪዲዮ በአሜሪካ የምትገኙ አጠቃላይ በምንም አይነት አማራጭ በህጋዊም ሆነ በህገወጥ መንገድ በአሜሪካ የምትገኙ ኢትዮጵያን መጨረሻ ወይም ሀሳባችን ፍላጎታችን ወደ አሜሪካ ዜግነት መቀየር ነው ወይም የአሜሪካ ፓስፖርትን ማግኘት ነው። ስለዚህ ይህ ቪዲዮ በአሜሪካ ለሚገኝ ሁሉም ስደተኛ በህጋዊም ሆነ በህጋዊ መንገድ ለሚገኝ የሚመለከት ቪዲዮ ስለሆነ ሙሉ ቪዲዮን መከታተላችሁ እንዳትረሱ፣ ምክንያቱም ኢምፖርታንት መረጃ ስለሆነ ማለት ነው። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላል። እንደዚህ አይነት ከስራ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮችን ማግኘት የምትፈልጉ በአሜሪካ የምትገኙ በግሪን ካርድ በአሳይለም ሆነ በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይት ሊንክ ዲስክሪፕሽን ቦክስ ውስጥ እና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እዚህ ጋር እንደምትመለከቱት መግቢያው ላይም እንደነገርኳችሁ ከግሪን ካርድ ከአሳይለም እንዲሁም ከስራ ቪዛ እና ከስቱደንት ከተማሪ ቪዛ ከምንለው ማለት ነው እንዴት ነው ወደ አሜሪካ ዜግነት መቀየር የምንችለው፣ ፕሮሰሱ ምን ይመስላል የሚለውን መረጃ የያዘ ፔጅ እዚህ ጋር እንደምትመለከቱት ተቀምጧል። ብዙ ሰው የሚያውቀው የአሜሪካ ዜግነት ማግኘት የሚቻለው በአንድ መንገድ ብቻ ነው ብሎ ነው የሚያስበው። ነገር ግን ያ የተሳሳተ መረጃ ነው። 4 መንገዶች አሉ። እነዚህን 4 መንገዶች አንድ በአንድ እየገባን እንመለከታቸዋለን። የመጀመሪያው የአሜሪካ ዜግነት ለማግኘት ማድረግ ያለባችሁ ከግሪን ካርድ ወደ አሜሪካ ዜግነት ወይም ወደ ዩኤስ ሲቲዝንሺፕ የምንቀይርበት መንገድ ነው። ይህም ከግሪን ካርድ ወደ ዜግነት ለመቀየር 2 አይነት መንገዶች አሉ። ከነሱ መካከል ሁላችንም እንደምናውቀው ግሪን ካርድ የ5 ዓመትና የ3 ዓመት የሚባል አለ። ስለዚህ የትኛው ግሪን ካርድ ነው በእጅ ያለው የሚለውን መለየት ያስፈልጋል። ምክንያቱም ግሪን ካርድ ካገኛችሁ በኋላ 5 ዓመት መቆየት ያለባችሁ አለ። እንዲሁም ደግሞ ግሪን ካርድ ካገኛችሁ በኋላም 3 ዓመት ቆይታችሁ አፕላይ የምታደርጉበት ወይም ወደ ዜግነት የምትቀይሩበት መንገድ አለ። 5 ዓመት መቆየት ያለባችሁ ኖርማል ግሪን ካርድ ነው፣ ለሁሉም ሰው የሚሰጠው ግሪን ካርድ ሲሆን ነው። ለ3 ዓመት መቆየት ያለባችሁ ደግሞ የአሜሪካ ዜግነት ያለውን ሰው ወይም የአሜሪካ ዜጋ የሆነን ሰው በትዳር ስታገቡ ነው ወይም ከሱ ጋር ጋብቻ ከፈጸማችሁ ነው 3 ዓመት ቆይታችሁ ወደ አሜሪካ ዜግነት ሙቭ ማድረግ የምትችሉት ማለት ነው። ሌላው አካላዊ መገኘት ወይም ፊዚካል ፕሬዘንስ የምንለው ነው። ባለፉት 5 ዓመታት ውስጥ ቢያንስ ለ30 ወራት ያክል ወይም ደግሞ ለ2 ዓመት ከግማሽ አሜሪካ ውስጥ መጎኘት ይጠበቅባችኋል። የ5 ዓመቱ ግሪን ካርድ ካላችሁ ማለት ነው። ቀጣይነት ያለው መኖሪያ ወይም ኮንቲኒየስ ሬዚደንሲ የሚባልም ነገር አለ። ከአሜሪካ ውጭ አንድ ሰው ከ6 ወር በላይ ከቆየ ኮንቲኒየስ ሬዚደንሲ ወይም ቀጣይነት ያለው መኖሪያ እያደረገ አይደለም ያለው ማለት ነው። ስለዚህ ማንኛውም የአሜሪካ ዜግነት ማግኘት ያሰበ ሰው በሙሉ ምንም አይነት ነገር ቢገጥመውም ባይገጥመውም ማለት ነው ከአሜሪካ ወጥቶ 6 ወር በላይ መቆየት የለበትም ማለት ነው። ምክንያቱም የዜግነት ፕሮሰሱ ላይ ወይም የዜግነት ለማግኘት የሚያደርገው ሂደት ላይ ትልቅ ችግር ስለሚፈጥር ማለት ነው። ሌላው የ90 ቀን ህግ ነው። ይህ ምን ማለት ነው? የ5 ዓመት ወይም የ3 ዓመት ጊዜው ከመሙላቱ 90 ቀናት በፊት ማመልከት ወይም ማመልከቻ ማስገባት ይኖርባችኋል። እንደነገርኳችሁ 5 ዓመቱን ልታጠናቀቁ 90 ቀን ሲቀራችሁ ወይም ደግሞ 3 ዓመትም ከሆነ ግሪን ካርድ ያላችሁ የ3 ዓመቱ ማለት ነው 3 ዓመቱ ሊጠናቀቅ 90 ቀን ሲቀረው ነው ማመልከቻ ማስገባት ያለባችሁ። ጊዜው ካለፈ ሌላ ችግር ስለሚያመጣ ከመሙላቱ ከ90 ቀን በፊት ነው ማመልከቻውን ማስገባት ያለባችሁ። ማመልከቻውም ኤን400 የሚባል ፎርም አለ ለዩኤስሲአይኤስ ማለት ነው። በኦንላይን ማመልከት ትችላላችሁ። ስለዚህ የመጀመሪያው የአሜሪካ ዜግነት ማግኘት የምንችልበት መንገድ ከግሪን ካርድ ወደ ዜግነት የመጀመሪያው ስቴፕ ይህን ይመስላል። ሁለተኛው ከአሳይለም ወደ ዜግነት እንዴት ነው መቀየር የምንችለው ወይ ደግሞ ከአሳይለም ከጥገኝነት ከምንለው ማለት ነው እንዴት ነው ወደ አሜሪካ ዜግነት ሙቭ ማድረግ የምንችለው የሚለውን ስንመለከት
በአጭሩ ለመመለስ ያክል ከአሳይለም ቀጥታ ወደ አሜሪካ ዜግነት መቀየር አይቻልም። ማንኛውም ሰው ማድረግ አይችሉም። ነገር ግን የሚከተሉት ሂደቶች መከተል ትችላላችሁ። የመጀመሪያው ግሪን ካርድ ማግኘት ነው። ከአሳይለም ወደ ዜግነት ሳይሆን ከአሳይለም ወደ ግሪን ካርድ ነው ቀጥታ መቀየር ያለባችሁ። የአሳይለም ስታትሳችሁ ከተረጋገጠ በኋላ ወይም አሳይለም አክሴፕት ተደርጋችሁ አሳይለም ከተሰጣችሁ በኋላ 1 ዓመት ከቆያችሁ በኋላ ለግሪን ካርድ ማመልከት ትችላላችሁ። ወይም በአሳይለም ሁኔታ ላይ 1 ዓመት ቆይታችሁ ቀጥታ ግሪን ካርድ ማግኘት ትችላላችሁ። ከዛ በመቀጠል ከግሪን ካርድ ወደ አሜሪካ ዜግነት መቀየር ትችላላችሁ ማለት ነው። ይህ 5 ዓመቱ ስትሞሉ ማለት ነው። ስለዚህ እዚህኛው በአሳይለም ፕሮሰሱ ላይ ሲሆን የሚጨመርባችሁ 1 ዓመት ይሆናል ማለት ነው። ከግሪን ካርዱ የሚጨመርባችሁ 1 ዓመት ብቻ ትሆናለች ማለት ነው። ሌላው ከአሳይለም ወደ አሜሪካ ዜግነት ለመቀየር ለምታስቡ ሰዎች እጅግ በጣም ልዩ ማሳሰቢያ አለ ለእናንተ ማለት ነው። ወይም ከአሳይለም ለምትሄዱ ሰዎች ልዩ ማሳሰቢያ አለ። ይህም አሳይለም ከጠየቃችሁ በኋላ የሀገራችሁን ለምሳሌ ኢትዮጵያዊ ናችሁ እንበል አይደለ? ወይም ደግሞ ከኢትዮጵያ እንደሄዳችሁ ይታወቃል። ስለዚህ የኢትዮጵያን ፓስፖርት በፍጹም ማሳየት ወይም ማውጣት እጃችሁ ላይ መገኘት ከእናንተ ጋር መገኘት የለበትም። እንዲሁም ደግሞ ወደዚህ ሀገር ወደ ኢትዮጵያ ማለት ነው ወይም ወደ ዜግነት ወዳላችሁ ሀገር በፍጹም በምንም ታምር መሄድ የለባችሁም በእነዚህ 5 ዓመታት ውስጥ ማለት ነው። ስለዚህ ሁለተኛው ከአሳይለም ወደ ዜግነት መቀየር የምንችልበት መንገድ ይህንን ይመስላል። ሶስተኛው ብዙ ሰው የሚጠይቀው ጥያቄ ወይም ብዙ ሰው የሚፈልገው መረጃ ከስራ ቪዛ ወይም ከኢምፕሎይመንት ቪዛ ወደ አሜሪካ ዜግነት እንዴት ነው መቀየር የምንችለው የሚለውን ጥያቄ ነው። እንደ H1B ወይም የመሳሰሉት አይነት የስራ ቪዛዎች ያሏችሁ ሰዎች በቀጥታ ወደ አሜሪካ ዜግነት ማመልከት ወይም መቀየር አይቻልም፣ ልክ እንደ አሳይለሙ ሁሉ ማለት ነው። ነገር ግን መከተል ያሉባችሁ ሂደቶች አሉ። እነዚህን ስቴፖች ከተከተላችሁ ማግኘት ትችላላችሁ የአሜሪካ ዜግነት። የመጀመሪያው ስቴፕ የሚሆነው ከኤምፕሎይመንት ወይም ከስራ ቪዛ ወደ አሜሪካ ዜግነት ለመቀየር ማለት ነው ቀጣሪ ድርጅቱ ወይም ስፖንሰር ያደረጋችሁ ሰው ለግሪን ካርድ ወይም ለፐርማነንት ሬዚደንስ እንዲያመለክትላችሁ መንገር ነው። ከዛ በመቀጠል ግሪን ካርድ በእጃችሁ ገባ ማለት ነው። ግሪን ካርድ ካገኛችሁ በኋላ ደግሞ ደረጃ 2 ወይም ስቴፕ 2 የሚሆነው ደግሞ በስራ በኩል ግሪን ካርድ ካገኙ በኋላ 5 ዓመት አሜሪካ ላይ መኖር ነው። ወይም እንደነገርኳችሁ ቀጣሪ ድርጅቱ ስፖንሰር ያደረጋችሁ ግሪን ካርድ እንዲያወጣላችሁ ከጠየቃችሁ ግሪን ካርድ ካገኛችሁ በኋላ 5 ዓመት አሜሪካ ውስጥ ትኖራላችሁ። ከዛ መቀጠል 5 ዓመት ሲሞላ ልክ እንደ ማንኛውም የግሪን ካርድ ባለቤት N400 ፎርምን በኦንላይን በመሙላት ቀጥታ ማግኘት ትችላላችሁ። ስለዚህ የስራ ቪዛ ያላችሁ ሰዎች ወይም በስራ አሜሪካ የምትገኙ ሰዎች ኤምፕሎይመንት ቪዛ ወይም ከስራ ቪዛ ወደ አሜሪካ ዜግነት መቀየር የምትችሉት በዚህ መልኩ ነው። አራተኛና የመጨረሻ ከስቱደንት ወደ አሜሪካ ዜግነት ለመቀየር ማድረግ ያለባችሁ ነገሮች ደግሞ የተማሪ ቪዛ እንደሚታወቀው ነን ኢሚግራንት ቪዛ ነው። ነን ኢሚግራንት ቪዛ ስለሆነ በቀጥታ ለግሪን ካርድም ሆነ ለአሜሪካ ዜግነት ለማመልከት ትክክለኛ መንገድ ሊሆን አይችልም ወይም ደግሞ አይቻልም። ቀጥታ ከስቱደንት ቪዛ ወደ ግሪን ካርድ መቀየር አትችሉም። እንዲሁም ደግሞ ወደ ዜግነትም ጭራሽ የማይታሰብ ነገር ነው ማለት ነው። ስለዚህ ማድረግ የምትችሉት የስቱደንት ቪዛችሁን ወደ ስራ ቪዛ መቀየር ነው ያለባችሁ ማለት ነው። ከትምህርት ይልቅ በኦፒቲ በኩል ወደ H1B ቪዛ መቀየር ይኖርባችኋል። ኦፒቲ ምንድነው የሚለውን ስቱደንቶች ራሳችሁ ታውቃላችሁ። ስለዚህ ወደ H1B መቀየር አለባችሁ። ኢት ሚንስ ወይም ይህ ማለት የስቱደንት ቪዛችሁን ወደ ስራ ቪዛ ትቀይራላችሁ። ወይም ደግሞ በጋብቻ ከአሜሪካ ዜጋ ጋር ከሆነ የአሜሪካ ዜግነት ካለው ሰው ጋር ትዳር መመስረት አለባችሁ። የዛ ሰዓት ግሪን ካርድ ስለምታገኙ ማለት ነው። ከዛ መቀጠል ግሪን ካርድ እጃችሁ ከገባ በጋብቻም ሆነ በስራም ሆነ እጃችሁ ከገባ በኋላ በግሪን ካርድ 5 ዓመት ቆይታችሁ ልክ እንደሌላው ሰው ወይም ማንኛውም ግሪን ካርድ እንዳለው ሰው 5 ዓመት ሲሞላችሁ N400 ፎርምን ኦንላይን በመሙላት ወደ አሜሪካ ዜግነት መቀየር ትችላላችሁ። ስለዚህ አራቱ ወደ አሜሪካ ዜግነት መቀየር የምንችልባቸው ዋና ዋናዎቹ ኢትዮጵያ ዜጎች ወይም ኢትዮጵያን ስደተኞች ያሉባቸው ዋና ዋና የቪዛ አይነቶች እነዚህ ናቸው። ግሪን ካርድ፣ አሳይለም እንዲሁም የስራና የስቱደንት ቪዛዎች ናቸው ማለት ነው። ስለዚህ ከነሱ እንዴት መቀየር እንደምንችል አይተናል። አሁን ሁሉም አጠቃላይ ማለት ነው ግሪን ካርድ ሆልደርም በስቱደንት ቪዛም ያለ በትምህርትም ሆነ በአሳይለም ሆነ በማንኛውም አይነት የቪዛ አማራጭ ውስጥ የሚገኝ ሰው ማወቅ ያለባቸው 4 ነገሮች አሉ። አጭር ናቸው። የመጀመሪያው ሁሉም ሰው ግዴታ 18 ዓመት ሊሞላው ይገባል። የአሜሪካ ዜግነት ለማግኘት ከፈለገ ግዴታ 18 ዓመት ሊሆነው ይገባል። ከዛ መቀጠል ሁለተኛው ቋንቋ ነው። ቋንቋ ሲባል መሰረታዊ የእንግሊዝኛ ማንበብና መግባባት የሚያስችል ቋንቋ እውቀት ሊኖረው ይገባል ማለት ነው። ሁለተኛው ይህን ይመስላል። ሶስተኛው የዜግነት ፈተና አለ። የአሜሪካ ዜግነት ለማግኘት ወይም ሲቲዝን ለመሆን የዜግነት ፈተና መፈተንና ማለፍ ይፈልጋል። በፈተናው ላይም ስለ አሜሪካ ታሪክ፣ የመንግስት አወቃቀርና የመሳሰሉት አይነት ቤዚክ የሚባሉ ያን ያህል ውስብስብ ያልሆነ የማይከብድ ነገር ግን ቤዚክ የሆነ
የዜግነት ፈተና እንደሚኖር ማወቅ አለባችሁ። አራተኛው መልካም ስነ ምግባር ወይም ጉድ ሞራል ካራክተር የምንለው ሊኖራችሁ ይገባል። ጉድ ሞራል ካራክተር የሚባለው ምንድን ነው የሚለውን ወደ አማርኛ ስንተረጉመው ወንጀል አለመስራት፣ ታክስ በትክክል መክፈል፣ እንዲሁም ደግሞ ለኢሚግሬሽን እውነተኛ መረጃዎችን ብቻ ሼር ማድረግ ወይም ለዩኤስሲአይኤስ ትክክለኛና ከእናንተ ጋር የሚሄድ እውነተኛ መረጃ ብቻ ሼር ማድረግ ያስፈልጋል ማለት ነው። ስለዚህ በዛሬ ቪዲዮ የብዙዎቻችሁን ጥያቄ ማለትም በዲኤም እና በኮሜንት የጠየቃችሁኝን ጥያቄዎች መልሻለሁ ብዬ ተስፋ አድርጋለሁ። የዛሬው መረጃ ይህን ይመስል ነበር። አሪፍ ኢንፎርሜሽን በአጭሩና በግልጽ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስለነዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመውጣታችሁ በፊት ምን ያህል ቪዲዮውን እንደወደዳችሁት፣ እንደተመቻችሁ፣ እንደጠቀማችሁ ላይክ እያደረጋችሁ ሰብኩኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮ እየወደዳችሁት የተመቻችሁ እንደሆነ ስለምረዳ በቀጣይ አሪፍ መረጃዎች እንዳዘጋጅላችሁ፣ አሪፍ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም እንደወደዳችሁት፣ እንደተመቻችሁ ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ